ሰላም አለይኩም ዚነት ነኝ የወልቂጤዋ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሀበ ሶዳ ሀበ በረካ ጥቅሙን ታውቃላችሁ? ከ3 ቀን በፊት ከ4 ቀን በፊት እንደዛ ጉሮሮ ያመመኝ። እኛ ስደት ያለን ወይም አረብ ሀገር ያለን እህቶች ማለት ነው ገባ ወጣ ስንል ብርዱ እና ሙቀቱ ይጋጭና ለተለያየ በሽታ ያጋልጠናል። እኛ አናቅም፣ አንጠቀምም፣ አንጠነቀቅም። ስራችን ለመጨረስ ብቻ ነው። በነገራችን ላይ የአረብ ሀገር ስራ እኛን ይጨርሰናል እንጂ እኮ ስራው አያልቅም። ወላሂ ስራው አያልቅም። እኛን ግን እንድቅ ያደርገናል ማለት ነው። እየተጠነቀቃችሁ ብልጡ ነው። በተለይ አዳዲስ እህቶች በጣም ተጠንቀቁ። እኛን ይጨርሰናል፣ አያልቅም ስራው በዘዴ በብላት እንጂ እጨርሳለሁ ብላችሁ ካላችሁ እናንተ ታልቃላችሁ። ስራው እየወለደ ይመጣል ማለት ነው። አላኩልያል ድምጼ ጥፍና አለ ምንም በማላውቀው ነገር እንዲህ እያወራው እየሰራው ድምጼ እያፈነኝ መጣ። ከዛም በኋላ ምንድነው አሳሰበኝ ማለት ነው። ምንድነው ምን ቢሆን ጥሩ ነው? ብልጥ ነኝ። ምክንያቱም ሰው ሀገር አይደል የቆየሁት፣ እድሜን የጨረስኩ ሰው ሀገር 9 ዓመት 10 ዓመት ሰው ሀገር የቆየሁትና ብዙ የእህቶች ምክር እሰማለሁ። ብዙም ደግሞ በህይወት እየተማርኩ ነገር አለና ከዛ ወጣ ገባ ስል ብርዱ ይሆናል አልኩኝ። ድምጼ እየተቀየረ መጣ። ማመም ሁላ ጀመረኝ። ማዋጥ አቅቶኝ ማለት ነውና ሀበ ሶዳ ይህንን ነገር ቆንጠራ አድርጌ አኘኩኝ ዝም አልኩኝ ማለት ነው። ውሃ አልጠጣውም። ከዛ እየተሻለኝ መጣ። አይገርማችሁ? አሁን አንዳንድ እህቶች ወዲያውኑ ሐኪም ቤት ይሄዳሉ፣ ይደነግጣሉ ምናምን ነገር መድኃኒቱ አጠገባችን እያለ ማለት ነው። አላኩል ሀል ሀበ ሶዳ ብዙውን ጊዜ መድኃኒት ነው፣ በጣም መድኃኒት ነው። የሆነ ቀን ደግሞ እንደዛው አርብ ቀን ነበረ፣ ምን በልቼ እንደሆነ አላውቅም። እኔ ብዙውን ጊዜ አያመኝም፣ የፈለገ ነገር ብበላ አልሐምዱሊላህ ይስማማኛል። እና ምን እንደበላው አላሁ ያዕለም አላውቅም። አርብ እንግዲህ ብዙ ምግብ ይሰራል፣ ብዙ ከውጭ ይመጣል ምናምን ነገር። ከዛ ያስታውከኝ ጀመረ፣ ያስታውከኛል። ሽንት ቤት ሁኚ ሻሃዳ ያስኩኝ ታምኛላችሁ። ከዛ በኋላ አረ ጓደኛ እየሞትኩኝ ነው ስላት ይሄንኑ ይዛልኝ ሄደች። ከዛ እንደዛው እኝክ አድርጌ ዋጥኩኝ። ወላሂ ቆመ፣ ማስታወቅ ቆመ። እንቅልፍ ትክክለኛ እንቅልፍ ተኛውኝ ማለት ነው። እና ሀበ ሶዳ ይሄ በሐዲስም ያለ ነገር ነው። ከሞት በስተቀር የብዙ አይነት በሽታ ፈውስ ናት። ሀበ ሶዳ ለመጠቀም ሞክሩ፣ አትርሱ። ስንያዝ ለነገሩ አናስታውሰው፣ ሳንያዝ በፊት ሁሉ ነገር የምናስታውሰው። እና ደግሞ ብዙዎቻችን ማናቀው እጃችን ላይ ያለ ማለት ነው፣ ከኛ ጋር ውሎ የሚያድር ይሄ ነጭ ሽንኩርት በጣም መድኃኒት ነው። በጣም በተለይ ጠዋት ከማር ጋር ብትጠቀሙ የሰላም በጣም አሪፍ ነው። ንጹህ ማር ካገኛችሁ፣ ያለዛም ደግሞ አንዷ ፍሬ እንትን ብላችሁ ሁሌ ከቁርሳችሁ በኋላ ተጠቀሙት። በሽታ የሚባል አይነካችሁም። አመናችሁም አላመናችሁም። ቆረጠመኝ ወጋኝ የለም። እኔ እንደዛ ነገር እጠቀማለሁኝ። ወላሂ ይሄ ነጭ ሽንኩርት ከአባቴ ነው የለመድኩት። አባቴ ብዙም ጊዜ ነጭ ሽንኩርት አይለቁም ነበረ። አላህ ቤታቸውን ኑር ያድርግላቸው። ከሳቸው ለመድኩኝ። ትንፋሹ ማይመቻችሁ አላችሁ፣ አዎ አውቃለሁኝ። ጨጓራ የሚያማችሁ አላችሁ፣ አዎ አውቃለሁኝ። ግን እኔ መናገር ያለብኝን እናገራለሁ። ብዙ የሚጠቀሙ እህቶች ስላሉ ማለት ነው። አላኩል ያህል እቤታችን ያለ መድኃኒት መጀመሪያ ሳንታመም በፊት ትንሽ ብንጠቀም ባይ ነኝ። ሌላ ነገር ደግሞ አንድ እህቴ ኮመንት ላይ ያስቀመጠችልኝ ነገር አለ። ትዳር የለኝም፣ ልጆች የሉኝም፣ ምን ላደርግ ነው የምገባው ብላ አለችኝ ማለት ነው። ምን ማለት ነው? አንቺ መዳም ቤት ሆነሽ ሰው ሀገር ሆነሽ ወንድዮ እንዴት ይይሽ? እንዴት አይቶ አንቺን ሊያገባ ይችላል? እንዴት ያስታውስሻል? ዙሪያው እኮ ብዙ ልጆች አሉ፣ ብዙ ሴቶች አሉ፣ ብዙ ቀሚስ የለበሱ ሴቶች ስላሉ አንቺን እንዴት አይቶ ያገባሻል? በምንም በተለይ ከ5 ዓመት በላይ ከ6 ዓመት በላይ አረብ ሀገር የቆያችሁ እህቶች የኔ ምክር የእህታችሁ ምክር ብትሰሙኝ ጥሩ ነው። ሀገራችሁ ግቡ ነው የምለው። ሀገራችሁ ግቡ። እንደው አየሩ ማይመች ቢሆን ከሆነም
ጥሩ ባል አጋጥሟችሁ ጥሩ ትዳር አጋጥሟችሁ እንኳን ካልሆነ ከሰው ጋር ትተዋወቃላችሁ። መልካችሁ ያያል፣ ቁመታችሁ ያያል፣ ኮንፊደንሳችሁ ያያል። ግን አማና አለይኩም ባዶ እጃችሁን እንዳትገቡ። ለመግባት ስትሉ 6 ወር ድረስ ድፍን ብላችሁ ጥፉ ከቤተሰቦቻችሁ። ለምን? ብር ለማጠራቀም እያላችሁ ማለት ነው። ሽክ ብላችሁ ምርጥ ምርጥ ልብስ ግዙ ለራሳችሁ። ለቤተሰቦቻችሁን ያልመክር ነው። ለወንድም ለእህት ለእናት ለአባት ግዙ። ምስኪን እህት ካለቻችሁ ራሷን ያልቻለች እህት ካለቻችሁ ጓደኛ ካለቻችሁ ኦኬ ጥሩ ነገር ግዙላችሁ። ከዛ ባሻገር ግን እነዛ ተዋቸው። መናገር አልፈልግም እኔ። አንዳንዶቻችሁ እኮ እንደው ምንም አይቀራችሁም። እንደው የሰባት ጎረቤት ለማልበስ የምትሞክሩ አላችሁ። የዋነት ከዛስ 1 ወር 2 ወር ወይ 2 ሳምንት ቆይታችሁ ወደ መዳም ኩሽና ድስት ማጠብ የምትመጡ ወቶች አላችሁ። በቃ ይብቃ። በእኛ ተማሩ ነው ምለው። ቆፍጠን ብለሽ ለራስሽ አስተካክለሽ ወደ ሀገር ገብተሽ ራስሽን ከቻልሽ የማይወድሽ ሰው ይወድሻል። በቃ የማይወድሽ ሰው ይወድሻል። እመኝኝ። ካለሽ ከሌለሽ እሳ ገና ከሩቅ ታይተሽ ይደበቁብሻል። አለኝ የምትይ ዘመድሽ ይደበቅብሻል። ምክንያቱም የለሽማ የሆነ ነገር የምትጠይቂያችሁ ምናምን ይመስላቸዋል። አልፈርድባችሁም። ኑሮ ውድ ነው። አልፈርድባቸውም። እኔ ሀገራችን ላይ ኑሮ ንሯል በጣም እና አላኩል ያህል ገብተሽ ባል በሽኑ ፔስታል በዩ ሀገራችን ላይ ወላሂ ፔስታል እና ገብተሽ ተያይተሽ አግብተሽ ውለጂ። ኮለሽ በኋላ መምጣት ትቻለሽ። አረብ ሀገር ብር ሁሌም አለ፣ ስራ ሁሌም አለ፣ እድል ሁሌም አለ። ቋንቋ አውቀሻል እንጂ ምንም አዲስ ነገር የሚሆንብሽ ነገር የለም። ምታጭው ግን ልጅ ታጫለሽ። እድሜሽ እየሄደ ሲመጣ የኛ የሴቶች እድሜ ታውቃላችሁ። አላኩል ሀል ተመልሼ መጥቻለሁኝ እና አንዳንድ እህቶች ቪዲዮ ላይ ተያይታችሁ ለማግባት የምትሄዱ እህቶች አላችሁ። እዚህ ጋር ተጠንቀቁ። እኔ የአክስቴ ልጅ ማለት ነው ሳኡዲ ትኖር ነበረ። እርግጥ የሰፈራችን ናት፣ ግን ከሄደች ቆይታለች። 10 ምናምን ዓመት ቆይታ ማለት ነው። እሱ የሚያውቀው የቪዲዮውን ነው። ጠይብ የቪዲዮና ስናፕቻት ላይ ፎቶ ትልክለታለች እና የቪዲዮ ከዛ ስትሄድ ማለት ነው ሪሊ እውነቴን ነው ወላሂ ምነግራችሁ። አንቺ ነሽ አላት። ኪስ ውስጥ ይዞ የሚሄድ ፎቶ አውጥቶ አንቺ ነሽ አንቺ ነሽ አላት። ምክንያቱም እሱ የሚያውቀውና እሱ እኖራለሁ ነገ የልጆቼ እናት ብሎ የሚያስበው ያቺን በቪዲዮ ላይ ያያትና በስናፕቻት እየተነሳች የምትልክለት ቪዲዮ እንጂ የሚያውቀው ያችን በአካሉ አይደለም የሚያውቀው ማለት ነው። አንዳንዴ በአካል የምታዩ ነገር የመሰለ የለም። ቁመቷም እንደዛው ገባችሁ? በቃ እግሩ ስር ሆነች ማለት ነው። ከዛ ግራ ገባው፣ ግን ኒካ ታስሮ ስለነበረ አገባት። ዝም ብሎ ነው እንጂ የኖሩት አሁን ፍቅር ይዞት ምናምን ነገር አይደለም። ሁሌም ያወራ ነበረ። ሁሌም እንደኔ ህይወት የተመነሳቀለ አለ ምናምን አማርኛ ጠፋብኝ አለ ይል ነበረ ሁሌ ማለት ነውና አላኩልያል። አሁን እኔ አሁን እንደዛ የታጠብኩኝ አይደለሁም። እንደዚህ የታጠብኩ በሆነማ የኩሽና የመዳም ኩሽና አልሆነም ነበረ ነው የሚባለው። አለው አትሉም? ቆንጆች ማሻአላ ተባረከ ረህማን አላችሁ። ለንግግር ያህል ነው የተናገርኩት። ቆንጆች የመዳም ኩሽና አይሰሩም እያልኩኝ አይደለም። አላኩል ሀል ምን ልላችሁ ፈልጌ ነው፣ በቪዲዮ ብቻ እንትን ብላችሁ እኛ ጋር ሙቀቱ ሙቀት አይደለም። ተያይተን እናገባለን የምትሉ እህቶች ኦሪጂናል ፍቅር አይኖራችሁም። በቃ ሁሌም የሆነ ጎደሎ ጎን እየተሰማው ወይም ደግሞ እየተሰማችሁ ትኖራላችሁ። ሌላ ደግሞ ግልባጩ በፎቶና በቪዲዮ የማያምሩ በአካል የሚያምሩ ደግሞ አጋጥማችሁ ያውቃል? በአካል በቃ ወዛቸው ቡፍ ያለ የሚያምሩ ምናምን ነገር በቪዲዮ ወይም በፎቶ ደግሞ የማያምሩ አሉ። ግልባጭ እንደዚህ አይነት ነገር ኦኬ ደስ ይላል። ምክንያቱም ከታሰበ በላይ ሆናችሁ ስትገኙ ደስ ትላላችሁ።
ይሄ ትዳር ማለት ሚስጥር ነው። የጀማዓተል ኸይር እንደው አላህ ይወፍቀን፣ ከጥሩ ትዳር ጋር ይወፍቀን፣ ከተረጋጋ ትዳር ጋር ይወፍቀን። እንደው የአጋጣሚ ጉዳይ ነው እንጂ በጣም ብዙ የበሰሉ ባሎች አሉ፣ ብዙ የበሰሉ እህቶችም እንዳሉ ማለት ነውና ግን አላህ ለምን እንደሆነ አላቅም አያገጣጥምም ልበል። ከስንቱ አንዱ ነው የሚገጣጠመው፣ ከስንቱ አንዱ እንጂ ብዙዎቹ ባልጠበቅንበት ቦታ ይወድቃሉ፣ ብዙዎቹ ማለት ነው። እና አላኩልያል መጨረሻችንን ያሳምርልን፣ የልጆቻችን መጨረሻም ያሳምርልን፣ ያማረ ትዳር ይወፍቀን። ላገባችሁም እንደኔ ፈት ለሆናችሁም ለልጆቻችሁም ለጓደኞቻችንም እንደዚህ ውስጣቸው ላይ ሀይር የሚያስቡ ሁሉ ጥሩ የሚረጋጉበት ትዳር ይወፍቀን። ትዳር ማለት ሁሉ ነገር ነው። በነገራችን ላይ እኔ ብዙም ጊዜ ትዳር ከያዛችሁ በኋላ አትፍቱ ብዬ እመክራለሁ። በቃ ከያዛችሁ በኋላ ትዳራችሁን አትፍቱ፣ በጣም ሞክሩት ላለመፍታት። አሁን ከትላንት ወደ በዚህ ሳምንት አሁን ጓደኛ ያለች እዚህ አብረን የምንሰራ ማለት ነው። በጣም እንትን እያልኩኝ ነው፣ እየፈራው ነው። እሷም ተናዳለች፣ እሱም ብር ይፈልጋል። 2 ዓመት ጠለብ ናት፣ 2 ዓመት ጨርሳለች። ልምጣ ስትለው አትምጪ ምን አድርገሽ ነው? እሷ ደግሞ 110 ብር ነው የሚሰጣት፣ ዲናር ነው በእኛ። ሁሌ ትልካለች። የሆነ መጥፎ ቤት አጋጥሟታል። ስራ ቀለል ያለ ነው እንጂ የሆነ ቤት አይደለም። ኢቭን ኢፍ ዋይፋይ ራሷ አልጠለፉላትም። በራሷ በየወሩ ነው የምትሞላው። ሲዳክማት ትተዋለች፣ ወይም ብሩ ሲያስፈልጋት ትተዋለች። እንደዚህ አይነት ቤት ነው ያጋጠማት። ራህማ የሌላት ሴትዮ ናት። ሴትዮ ገባችሁ? ራህማ የሌላት ቅባት፣ ይሄ ሳሙና የሚባል ነገር፣ ይሄ ምናምን ነገር በራሷ ብር ነው የምታመጣላት። ያ ጀማዓተል ኸይር አሰባችሁ? 1 ብር ትጠይቃታለች፣ 2 ብር ትጠይቃታለች። በጣም እንደዚህ አይነት ደረቅ ቤት አያጋጥማችሁ ነው የምለው። እና እስካሁን ድረስ ለምን ቆየሽ? ጠፍተሽ አሰሪም ነበር እንዲህ ያልኳት። እንግዲህ የኔ ምክር ነው፣ ማውቀው ነገር ነው። 2 ዓመት ድረስ በእንደዚህ አይነት መልክ መቆየቱ እኔ አልችልም። ሶሪ እኔ አልችልም። ዱባይ ላይ ጠፍታ ትሰራ ነበረ። ልክ ጠፍታ እንደሰራች ብዙ ሳትሰራ ብዙም እንትን ሳትል ተይዛ ገባች። ያ ነገር ፈርታ ሁሌም ያጋጥመኛል እያልኩኝ እፈራለሁ አለች። እና አሁን ወደ ገደለው ስገባ ከባሏ ጋራ ድብ ነው፣ በቃ ድብ አትምጪ ምናምን ነገር። እሷ ደክሟታል፣ መግባት ትፈልጋለች። ሱዳን ሰርታለች፣ ዱባይ ብዙም ጊዜ ባትሰራም ትንሽ አይታዋለች እና ገብታ መውለድ ትፈልጋለች። 1 ልጅ አላት እና እፈታዋለሁ ትላለች። ከመፍታታችሁ በፊት ብዙ ሞክሩ፣ ላለመፍታት ሞክሩ፣ በተለያየ መንገድ ሞክሩ፣ ምከሩ፣ አስመክሩ፣ ቤተሰቦቹ ንገሩ ምናምን ነገር። እኔ አሁን ባሌ ስፈታ በእንደዚህ አይነት መልክ ነው። አላህ ሻሂዴ ነው። ትንሽ ራቅ እንላለን። የጆሮዬ ወርቅ ሽጫለሁኝ እሱ ቤተሰብ ጋር ለመሄድ ማለት ነው። ምክንያቱም ባዶ እጄ ላለመሄድ ቆሎ ሽጬ የገዛሁትን ወርቅ ሽጫለሁ። እመኑኝ ወላሂ ሪሊ። ከዛ በቃ የላትም እንዲሉ አልፈልግም ነበረ። ምክንያቱም እንደዚህ በቃ ልደባደብ መሄድ ነው የሚመስለኝ፣ በባዶ እጄ ሰው ጋር መሄድ። በተለይ ደግሞ አማቾች ጋር በጣም ነው የሚወዱኝ፣ በጣም ነው የምወዳቸው። ክርስቲያን ናቸው። ስንገናኝም ስንለያይም እንለቃቀሳለን። በጣም ነው የምንዋደደው። ግን ከሱ ጋር ከተፋታው በኋላ ሰላም አለይኩም ሁሉም ነገር አበቃ። ግን የሚያበቃ አይመስለኝም ነበረ። እኔ ከሱ ጋር እንኳን ተፋትቼ ከነሱ ጋር ምርቅ አይመስለኝም ነበረ። ወላሂ እኔ በጣም ነው የሚገርመኝ። አንዳንዴ ቁጭ ብዬ ስለ እኔ ህይወት ሳስብ፣ ስለ ሰው ሳስብ በጣም ነው የሚገርመኝ። ለካ ልጃቸውን ስለያዝኩኝ ነበር ማለት ነው። እና አላኩልያል የምንላችሁ ፈልጌ ነው። በጣም ሰዓት ሞክሩ፣ በጣም ሰዓት ደክሞ ትዳራችሁን አትፍቱ። በቃ ትዳራችሁን አትፍቱ። ግድ ከሆነ እንጂ አትፍቱ። እና አላኩልያል ይህንን ለማለት እወዳለሁኝ። ሌላ ነገር ደግሞ ትዳር ከያዛችሁ በኋላ ስለ ባላችሁ ይምታችሁም፣ ይስደባችሁም፣ ያመናጭቃችሁም ለቤተሰቦቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ እንዳትነግሩ።
እንዴት እንደው አትንገሩ ለማለት ያልኩት ምክንያቱ ምን እንደሆነ ታውቃላችሁ? እናንተን ቤተሰቦቻችሁ ይወዷችኋል አይደለ? ክፉ ጎናችሁን ወይም ደግሞ እንድትበሳጭ ወይም ደግሞ እንድትከሱ መጥፎ ነገራችሁን ስለማይፈልጉ እሱ እንደዚህ ያደረገኝ እንደዚህ በደለኝ ብላችሁ ከነገራችሁ ቀን ጀምሮ የሆነ ነገር ትፈጥራላችሁ። ውስጣቸው እየራቀ ውስጣቸው እየጠላው ይመጣል። እናንተስ ትሄዳላችሁ፣ ማታ ትታረቃላችሁ፣ ህይወታችሁ ይቀጥላል። እነሱስ ያ ነገር እያብሰለሰሉ እያራቁት በቃ ባዕድ እያረጉት ይመጣሉ። ሀይር ነገር ከነገራችሁ ወይም ደግሞ ዝም ካላችሁ ምንም ነገር የለም፣ ንጹህ ነው። በስርዓቱ ሰላም አለይኩም ይባባላሉ። ቢሄድም እነሱም ቢመጡ ውስጣቸው ላይ ምንም ነገር አይኖርም። ግን እኛ ሄደን ብዙ ወረኛ እህቶች አሉ። ለምን እንደሆነ አላውቅም። ወንዶችም እንደዛው አሉ። ትንሽ ነገር ሀብን ባረገበት ሰዓት ሄደው ኩሽ ይላሉ። አሁንም እንደዛው በቃ ባልና ሚስት ሆነው ይኖራሉ እንጂ ገበናቸው ውጭ ነው። እና አሁን ባለ እኔ ቤተሰቤ ናቸው። በቦታቸው ሊከበሩ ይገባል። ባሌም ባሌ ነው። እኔ ቀና ብሎ እንዲያዩብኝ አልፈልግም ባሌ። ምክንያቱም ጥቁርም ቢሆን አጭርም ቢሆን ቀይም ቢሆን ሀብታምም ቢሆን ባሌ ነው። በቃ ገበናዬ ነው፣ ባሌ ነው። ማንም ቀና ብሎ እንዲያዩ አልፈልግም። እንዲያከብሩልኝ እፈልጋለሁ። እሱም ቤተሰቦችም እንዲያከብርልኝ እፈልጋለሁ። አለቀ። እና የሆነ ነገር ሄደን በተናገርን ቁጥር የለ ባላችንን እያሸሹት ይመጣሉ። ባላችንን እየጠሉት ይመጣሉ። አያችሁ፣ የሆነ ነገር ለመናገር የሆነ ነገር እንኳን እንትን ሊሉት ልጄን እንደዚህ እያደረጉ ምናምን ነገር በቃ አንዴ ብቻ ከነገራችሁ መጥፎ ነገር ሁሌም መጥፎ ነገር የሚያረግብን እየመሰላቸው ቤተሰቦቻችን ባላችንን ይጠላሉ። አስባችሁት? እና ነገሮች እየተለወጡ ይመጣሉ። ቀንን እንትን እያለ ማለት ነው። እና በማንኛውም አይነት ነገር ሀይር ቢሆን እንጂ የሚያረጋችሁን፣ የሚበድላችሁን፣ የምትደባደቡትን፣ የምትጣሉትን አስቤዛም ላይ ይሁን በማንኛውም አይነት ነገር ላይ ለቤተሰቦቻችሁ ስለባላችሁን አትንገሩ። ድፍን ቤተሰቦቻችን ጋር ስትሄዱ እዛው ያለ ህይወት ብሉ፣ ጠጡ፣ እጠቡ፣ ታጠቡ። ስለ እህታችሁ ስለ ወንድማችሁ ምናምን አውሩ እንጂ ስለባላችሁ አታንሱ። ደህና ነው። አዎ በቃ ይሄ ነው። እኔ ባሌን ስፈታው ማለት ነው ሪሊ ቁም ነገር ነው ማወራችሁ። ለዩቲዩብ ለምናምን ሳይሆን ቁም ነገር ነው ማወራችሁ። ወላሂ የገዛ እህቴ የእናቴ ልጅ ምን ሆነሽ ነው እህቴ ያለችን። ምን ሆነሽ ነው እህቴ፣ በዛሬ ማታ ምን ተፈጥሮ ነው ለፍች የተዳረግሽው? እኔ ግን የቆየ ነው ስንት ጊዜ እንደነገርኳችሁ ስለሱ ለማውራት ወይም ደግሞ እንዲመክሩልኝ ወይም ደግሞ መጥፎ ነገር ሳይመጣ በፊት መሀላችን እንዲገቡ ለቤተሰቡ ልነግር የጆሮዬን ወርቅ ሸጥኩኝ አልኳችሁ። እውነቴን ነው። ታዲያ ምንም የጨማመርኩት ነገር የለም። እና አላኩል ያህል እኔ የኔ ምክር እንደዚህ ነው። እህቴ ምክሬ ተመልሶልሻል ብዬ ተስፋ አደርጋለሁኝ። በሌላ ቪዲዮ እመጣለሁኝ። ሌላ ነገር ደግሞ ይዤ። ሰላም አለይኩም፣ ወዳችኋለሁ።